ልጅ ነኝ፣ አመኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋንኑ የምታካብዱ ይላል። እንደዚህ ያለ ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ፣ ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆነ ነው ቤተ ክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ እያልኳቸው ያለው ግን